ሰላም ጤና ይስጥልን ክብራትና ክብራን የትሪቡን ስፖርት አድማጮቻችን በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ተወዳጁ ፕሮግራማችንን ወደ እናንተ ማድረስ ጀምረናል። ትሪቡን ሁሌም እንደምንለው ስፖርትን ለመከታተል ትክክለኛው ቦታ እስከ 10 ሰዓት ከ8 ሰዓት እስከ 10 ሰዓት ቆይታ የሚያደርገው ፕሮግራማችን እጅግ ማራኪ በሆኑ ዶክመንተሪዎቻችን ተከፈተ። የአርሰናል እጅግ የወደፊቱ ኮከብ፣ የፕሪሚየር ሊጉም ኮከብ፣ የእግር ኳስም የወደፊቱ ተጫዋች ሆነውን ማክስ ዶማንን በኮከቦች ገጽ ፕሮግራማችን ተመለከተን። እንደ አጥቂ አማካይ እንዲሁም ደግሞ እንደ ፎርዋርድ አጥቂ መጫወት የሚችለውን አስደናቂ ኳስ ቁጥጥሩ እንዲሁም ደግሞ ክሬቲቪቲው ፈጠራው ጭምር አነጋጋሪነቱ እየተነገረለት የሚገኘውን ባለፈው ቅዳሜ ምሽት አርሰናሎችን ድፍን ኤምሬትስን ከጭንቀት የገላግለውን ታዳጊ 16 ዓመት ከ73 ቀን የምንጊዜውም የእንግሊዝ ፕሪሚየር ሊግ በእድሜ ትንሹ ጎል አስቆጣሪን ታሪክ እጅግ ማራኪ በሆነ ሁኔታ ኤፍሬም በጥሩ ሁኔታ ወደ እናንተ አድርሷል። ከአርሰናል ጋር እጣ ፈንታው የወጣትነት ጉዞው በከፍተኛ ሁኔታ እየተነገረለት ይገኛል። እንደ ቲየሪ ኦንሪ አይነት ተጫዋቾች እሱ የኛ ስለሆነ ደስተኛ ነን፣ ግን ልንንከባከበው ይገባል የሚል አስተያየት እየሰጡበት ይገኛሉ። ማክስ ዶማን አስደናቂ ፖቴንሻሉን ሪሜምበር ዲስ ኔም ማክስ ዶማን በሚል መንፈስ በጣም ማራኪ በሆነ ሁኔታ የማክስ ዶማን ፕሮግራማችንን አስቀድመን ጀምረን ከዛም we are family and family is everything የጋላታሳራይ ሳምንቱ ሙሉ ያነጋግረን የደጋፊዎች ቲፎን ተንተርሰን ቪክተር ኦሲሜን እና ገና በልጅነቱ ያጣቸውን እናቱን ክሪስቲናን የዳሰስንበትን እግር ኳስ ከውጤት በላይ ነው፣ ከመሸነፍና ማሸነፍ በላይ ነው፣ እግር ኳስ ትርጉሙ ሰፊ ነው የሚለውን ነገር በትዝታ ወደ ኋላ መልሰው ወደ ሌጎስ ጎዳናዎች መልሰው የቪክተር ኦሲሜንን ስሜት ነክተው እንባውም እንዲወርድ ያደረጉትን የጋላታሳራይ ደጋፊዎችና የቪክተር ኦሲሜንን ድርጊት ባለፈው ሳምንት ማክሰኞ ከነበረው የጋላታሳራይ ራምስ ፓርክ ስታዲየም ድንቅ ክስተት ተንደርድረን ደግሞ የቪክተር ኦሲሜንና የእናቱን ክሪስቲናን ትዝታ የቀሰቀስንበትን ፕሮግራም ተከታትለን ከዛም ሺዝ ዮር ማዘር የሚለውን ሙዚቃ ጋበዝን። የስፖንሰሮቻችንን መልእክት በተከታታይ ያደረሰን። አሁን ደግሞ የተለያዩ ጉዳዮችን የምናነሳበት የትሪቡን ሰዓታችን ላይ ደርሰናል ማለት ነው። ዛሬም የተለያዩ ጉዳዮችን እናነሳለን። በእንግሊዝ ፕሪሚየር ሊግ ባለፈው እኛ ከተሰናበትን በኋላ ማንቸስተር ዩናይትድ ግስጋሴውን የቀጠለበት በአራተኛ ደረጃ የሚከተለውን አስቶን ቪላን አሸንፎ በድንቅ ሁኔታ ለቻምፒየንስ ሊግ ጉዞ የተደላደለበትን ነጥብ ያስመዘገበበትን ምሽት እንመለከተዋለን። 3-1 ኦልድ ትራፎርድ ላይ ማንቸስተር ዩናይትድ በማሸነፍ ግስጋሴው ቀጥሏል። ሩበን አሞሪም ከመሰናበታቸው በፊት በአስቶን ቪላና በማንቸስተር ዩናይትድ መካከል የ11 ነጥብ ልዩነቶች ነበሩ። አሁን እንግዲህ እንደምትመለከቱት ነው 8 ጨዋታዎች ነበሩ እስከ እሑድ ድረስ። አሁን 7 ጨዋታ ለአርሰናል፣ ለቀሪዎቹ 8 ጨዋታዎች ይቀራሉ። 9 ነጥብ ልዩነት፣ አንድ የፕሪሚየር ሊግ ሻምፒዮን በወሳኝ ጨዋታዎች ፕሪሚየር ሊጉ በሚቀጥለውም ሳምንት ይመለሳል። ሁሉም ነገር ግን ከ22 ዓመታት በኋላ የናፈቃቸው የክብር ስፍራ ላይ ለመገኘት እየናፈቁ ለሚገኙት መድፈኞቹ ጥሩ ሆኗል። ማንቸስተር ሲቲ የረፈደበት ይመስላል። ያም ሆኖ ፔፕ ጓርዲዮላ የመጨረሻውን ሙከራ እናደርጋለን አላለቀም ብሏል። የቻምፒየንስ ሊግ ትንቅንቁ ግን ይቀጥላል። ሊቨርፑል እንደዚሁ በጣም በተጠናቀቀ ሰዓት በተደጋጋሚ በዚህ ሲዝን እንደተመለከትነው በደካማው ቶተናም በዶክተር ቶተናም አንድ አቻ በመለያየቱን ተከትሎ እንደዚሁ ቼልሲ ነጥብ መጣሉን ተከትሎ ብዙ ነገሮችን በቻምፒየንስ ሊግ ልንመለከት እንችላለን። ለቀሪው ስፖርት ምናልባት የእንግሊዝ ፕሪሚየር ሊግ 5 የቻምፒየንስ ሊግ የተሳትፎ ቦታዎችን ሊያገኝ ይችላል። ለቀሪው ስፖርትስ ማን ጥሩ ተፎካካሪ ይሆናል የሚለውን የምንመለከትበትም አጋጣሚ ይሆናል ማለት ነው። ከዛ ውጭ እንግዲህ የአውሮፓ ቻምፒየንስ ሊግ ዛሬ በተለያዩ የጨዋታ መርሃ ግብሮች ይመለሳል። ባለፈው ሳምንት 6ቱም የእንግሊዝ ፕሪሚየር ሊግ ክለቦች አላሸነፉም ብቻ ሳይሆን እንደ ቼልሲ፣ ማንቸስተር ሲቲ፣ ቶትናም አይነት ክለቦች ደግሞ የግብ ናዳ እየዘነበባቸው ጭምር ተሸንፈዋል። ሲቲ በማድሪድ 3 ተቆጥሮበታል። ቼልሲ በፓሪስ ሰን ጀርማ 5 አስተናግዷል። ቶትናም እንደዚሁ በአትሌቲኮ ማድሪድ 5 ጎሎች ተቆጥረውበታል። አርሰናል አቻን የተለያየው፣ ኒውካስል እንደዚሁ አቻን የተለያየውና የእንግሊዝ ክለቦች 6ቱም ክለቦች አላሸነፉም። በዚህ ሳምንትስ የትኞቹ ክለቦች እጣፈንታቸውን ይቀይራሉ የሚለውን በስፋት እንመለከታለን። ዛሬ ምሽት 2:45 ላይ የቻምፒየንስ ሊጉ አስገራሚ ቡድን
ቦዶ ግሊምት ወደ ስፖርቲንግ ሊዝበን ሜዳ ያቀናል። በፖርቹጋል ጨዋታውን ያደርጋል። የመጀመሪያ ጨዋታውን 3-0 በሆነ ውጤት ማሸነፉ ይታወሳል። አርሰናል በቪያሬና 1-1 አቻ ተለያይቶ ነበር። ከቫየር ሊቨርኩሰን ጋር የመልሱ ጨዋታ እንደዚሁ ይከናወናል። ቼልሲ 5-2 ነበር የተሸነፈው በስታንፎርድ ብሪጅ። ሊያም ሮዜኒየር ከፓሪስ ሰን ዠርመን ጋር ከመጀመሪያው ደቂቃ ጀምሮ ወደፊት ለማጥቃት እንጫወታለን እያሉ ይገኛሉ። ማንቸስተር ሲቲ እንደዚሁ የሚቀለበስ ካልሆነ ችግሩ የተጫዋቾቹ ነው፣ ይቀለበሳል ብለው ተጫዋቾቹ ካላመኑ ችግራቸው የነሱ ነው በማለት ፔፕ ጓርዲዮላ አነጋጋሪ አስተያየት የሰጠበት ጨዋታ ከሪያል ማድሪድ ጋር 3-0 የተጠናቀቀው ጨዋታ እንዴት ይሆናል የሚለውን በጉጉት የሚጠበቁ ጨዋታዎችን እንዳስሳለን። ባርሰሎና ከኒውካስል በካምፕ ነው። ባየር ሚኒክ ከአታላንታ ይሄ ያለቀ ጨዋታ ነው ማለት ይቻላል። 6-1 ያሸነፉት ከሜዳቸው ውጪ ባየር ሜዳ የሚከናወን ጨዋታ ነው። ሊቨርፑል በጋላታሳራይ 1-0 ተሸንፏል። አንፊልድ ረድ ላይ የመልሱ ጨዋታ ይከናወናል። ቶተንሃም ስፐር በአትሌቲኮ ማድሪድ 5-2 ከተሸነፈ በኋላ በሜዳው ነገ ወሳኙን ጨዋታ ያከናውናል ማለት ነው። የቻምፒየንስ ሊግ ምሽቶች የአርሰናሉ ኮከብ ማክስ ዶማን አርሰናል እንዴት አይነት ጉዞ ሊያደርግ ይችላል? ባለፈው ሳምንት መልካም አልነበረም የቻምፒየንስ ሊግ ቆይታው፣ ነገር ግን ውጤቱ ደግሞ መልካም ነበር። ኖኒ ማዶኬ ተጠልፎ ካይ ሃቨርትዝ የቀድሞ ሊቨርኩሰን ተጫዋች ባስቆጠራት ጎል ባቻ ውጤት ተመልሷል። መድፈኞቹ በሚጠበቁበት የቻምፒየንስ ሊግ ምሽት ምን ያሳያሉ እንላለን። የማይክል ካሪክ ሁሉንም ትችቶች የሚመልስ ጉዞ እንላለን። የቻምፒየንስ ሊግ ዳሰሳዎቻችን በትሪቡን ስፖርት ይቀጥላሉ። የዩቲዩብ ገጾቻችን የፍሬማን ኦፊሻል ፍቅር ይልቃል ዩቲዩብ ገጾች ዛሬ ያነሳናቸውን የዳሰስናቸውን ምርጥ ዶክመንተሪዎች ይዘው ይጠብቋቸዋል። ማክስ ዶማን አስደናቂው 16 ዓመት ከ7 ቀን ኮከብ አርሰናልን ወደ ዋንጫ ከመሩ ምሽቶች መካከል አንዱን እንዲያሳልፍ ያደረገው ኮከብ በፍሬማን ኦፊሻል የዩቲዩብ ገጽ እንዲሁም ደግሞ የጋላታሳራይ ቲፎ የማይረሳው ምስል ቪክተር ኦሲሜን እና እናቱ ክሪስቲና ፍቅር ይልቃል ዩቲዩብ ገጽ ላይ ታገኟቸዋላችሁ። ሌሎችም ፕሮግራሞቻችን በዩቲዩብ ፔጆቻችን ላይ ይገኛሉ። አዳዲስ ነገሮች በዩቲዩብ ገጽ ላይ ይገኛሉ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችንን እናጠናከር። ከዛ ውጪ የሚሰማችሁን አስተያየት በስልክ መስመራችን በፌስቡክ ገጻችን ላይ የገባችሁ ሀሳብ አስተያየታችሁን አካፍሉን። ትሪቡን በመጨረሻው ምዕራፍ ተገናኝተናል። በጣም ማራኪ ዶክመንተሪዎች ማክስ ዶማን የሳምንቱ ርዕስ ነበር። ጋላታሳራይ እና ቲፎ እንደዚሁ ርዕስ ነበሩ። አድማጮቻችን የሚሰጡንን ምላሽ እየተመለከትኩ ነበር። በጣም አሪፍ ፕሮግራሞች የሚል ሀሳቦች ይበዛሉ። መልሰ በደንብ አርጋ ሳመርከው ጠቀለልከው እንጂ እኮ እኔ ሌላ ፍቅር ይልቃልና ኤፍሬም የማነ አሉ እንዴ ልል ነበር። 8 ሰዓት የሚገቡ ይህን የመሰለ ፕሮግራም የትም የለም እያልኩ አሉ እንዴ። በጣም አሪፍ ነበር። በተለይ እግር ኳስና በጣም አሻራው ፍቅር የዚህ 22 ተጫዋቾች ቅሪላ ማልፋት አይደለም። እግር ኳስ ከዛ በላይ ነውና ከኦሉሳሱን ግዛት ቪክተር ኦሲሜን ከዛ የናይጄሪያ ቆሼ ጎዳናዎች ተነስቶ በዓለም እግር ኳስ ከፍ ሲል አንደኛው ከጋላታሳራይ ደጋፊዎች ጋር የፈጠረው አሶሲዬሽን የጋላታሳራይ ደጋፊዎች አያያዙን ያውቁበታል። ኮከብ ፍቅር በዓለም እግር ኳስ አብዛኞቹ ይቃወሙታል። ለምንድነው ለቼልሲ የማይጫወተው? ለምንድነው ፕሪሚየር ሊግ የማይመጣው? በቱርክ እግር ኳስ ለምንድነው ወርቃማ ኬሪየሩን ይሄ ፒክ ሌቭል ላይ ያለውን ኬሪየሩን የሚገለው ቢሉትም በተለይ ኦሲሜን ግን ቱርክ ከኢስታንቡል ከጋላታሳራይ ጋር ያለው አሶሲዬሽን ይገርማል። ደጋፊዎቹ ድንቅ ናቸው። እግር ኳስ እንደዚህ ነው። የስፖርት ቤተሰቡን በደንብ የሚያካፍል ማህበረሰብን፣ መውደቅን፣ መነሳትን፣ ታሪክን፣ እሴትን፣ ባህልን፣ ቤተሰብነትን፣ አብሮ መሆንን በውጣ ውረድ፣ በከፍታ፣ በደስታ፣ በሐዘን በብዙ መንገዶች ይጠቀሳልና እግር ኳስ ከዛ በላይ ነው። ይሄ 22 ተጫዋቾች ሜዳ ላይ የሚራገጡበት ለሚመስላቸው ለአንዳንድ ግብዞች በተለየ መንገድ ይሄ በብዙ መንገድ የሚጠቅሰው ፕሮግራም ይመስለኛል። በጣም አሪፍ ነበረ። ከዛ ውጪ የሱፐር ማክስ የመድፉ ዳይመንድ ነው ፍቅር። ይሄ ኮከብ 17 ሲሞላው 35,000 ፓውንድ ይከፈለዋል በሳምንት አልሞላውም። አሁን በየሳምንቱ 350 ፓውንድ ነው የሚያገኘው። ከነራይስ እኮ ነው የሚከፍለው። ራይ በቃኝም ምናምን ብለህ ካልሆነ በስተቀር የነገው የዓለም እግር ኳስ ኮከቡ ተጫዋች ነው። የመድፉ አልማዝ ነው፣ ዳይመንድ ነው። አሁን 16 ዓመት ከ73 ቀን አካባቢ ነው። ነገ በአርሰናል ሃይሊ ፔይድ ከሚሆኑ ኮከቦች መካከል አንዱ ነው። ግን የአካዳሚ ታለንት ነው። ገና
ድራይቪንግ ላይሰንስ የለውም። ትምህርት ቤት ይመላለሳል ሰከንደሪ ስኩሉን ለመጨረስ። በዓለም እግር ኳስ በጣም ገናናው ክለብ ይገኛል ፍቅር። ብዙ በ16 ዓመታቸው በዓለማችን ሞዴል ለመሆን የሚችል አብዛኛው ሰው በ16 ዓመቱ የት ነበርኩ ብሎ ራሱን ከመስታወቱ ፊት ማየትም አለበት። ከዛ ውጭ ግን ስዊት 16 ሱፐር ማክስ የመድፉ ዳይመንድ በጣም ሌላው የሳምንቱ ኮከቡ ተጫዋች ነው። አርሰናል፣ ሲቲ በ4 የኳርዳፕል ዋንጫ ላይ ይገኛሉ ፍቅር። ፕሪሚየር ሊግ፣ ኤፍኤል ሻምፒዮንስ ሊግ እና ኤፍኤ ካፕ። ራዳሩ የፕሪሚየር ሊጉ ወደ ሰሜን ለንደን በጣም ያመዘነ ይመስላል አይደል? ራዳሩ የዋንጫ ራዳሩ አርሰናል የሚመጥነውን የሚገባውን ዋንጫ ለማግኘት ሲጀምርም ሲዝኑ የትም የለም አርሰናልን የመሰለ በአመቱ አጋማሽም ሲንገዳገድ አሁንም መጽናት። ሴት ፒስ አጌን ሴት ፒስ ኤፍሲ ቦሪንግ አርሰናል። አንዳንድ ይሄ ውሾቹ ይጮሃሉ ግመሎቹ ጉዟቸውን ይቀጥላሉ የአርቴታ መርህ ነው። በብዙ መንገድ የተወቀሰው ቡድን አሁን ግን ዓለምን እያሳመነ የሚገኘው ፋይናል ላፕ ላይ ይገኛል። ለአርቴታ ወርቃማ ኬሪየር የሚመጥነው ፋይናል ላፕ ላይ አርቴታ እንደ ዩሴን ቦልት በፕሪሚየር ሊጉ ከፊት ይገኛል። ቻምፒየንስ ሊግ ኤፍኤል ላይ በዚህ ሳምንት ታውቀዋለህ። አንዳንዴ ቀይ መብራትም ሊበራብህ ይችላል። ለምሳሌ የዓመት ልፋትህ አሁን ማንቸስተር ሲቲ ኢንዴንጀር ፍቅር 4 ዋንጫ ላይ ይገኛል። በዚህ ሳምንት ምናልባት ከቻምፒየንስ ሊግ ዛሬ ምሽት ጋርዲዮላ ላሬሞንታዳውን እንፈጽማለን እያለ ነው። ትናንትና ረፍት ሰጥቷል። ብዙ አነቃቂ ንግግሮችን እያደረገ ነው። ተጋጣሚው ማድሪድ ነው። አዎ በእግር ኳስ የሚፈጠረው አይታወቅም። ወደ ጨዋታው ኋላ ላይ ሐሳብ እንሰጥበታለን። ወደ ጨዋታው ይሄን ጨዋታ ውጤት ማንቀይር ወይም ደግሞ እንደዚህ አይነት ሜንታሊቲ ያላቸው ተጫዋቾች እንዳትመጡ እስከማለት ደርሷል። ማድሪድ ለማጥቃት የሚጫወት ቡድን ነው። በየትኛው መንገድ እንደ ልብ ጎል ይቆጠርበታል። ግን ባለፈውም ስናነሳ ነበር ጨረቃ ላይም ብትጫወት ማድሪድ ጎል ከማስቆጠር ወደ ኋላ አይልም። ሲቲ በገባበት ቁጥር ህይወት ይከብደዋል። ግን እግር ኳስ የሚሆነውን ነገር አብረን እናያለን። የቻምፒየንስ ሊግ ግን ሚዛኑ ከመጀመሪያው ዙር የበርናባው የፌዴ ቫልቬርዴ ሃትሪኮች ጋር ፍቅር ወደ ማድሪድ ያዘነበለ ነው። አርሰናል በፕሪሚየር ሊጉ ከፊት ይገኛል። እንደገና በሳምንቱ መጨረሻ ኤኤፍኤል ፋይናል አለ ዊምብሌ ላይ። አንዳንዴ ለ4 ዋንጫ ትጫወትና በ5 ቀናት ውስጥ ለ1 ዋንጫ ልትጫወት ይችላል። ምናልባት ኤፍኤ ካፕ ብቻ ሊቀር ይችላል። ይህ የሊቨርፑል ዕጣ ሆኖ አምናካቻ ምን አይተነዋልና ሚያዝያ ድረስ ማርች ድረስ መጋቢት ድረስ የሚኖር የሲዝን ልፋት ብቻ ሳይሆን አጨራረስም ወሳኝነት አለው ፍቅር። እንዲህ አይነት ነገሮች ያጋጥማል በእግር ኳስ። ሬሞንታዳ ሁልጊዜ ጓርዲዮላ በባርሰሎና በቼልሲም የሚያውቀው በማንቸስተር ሲቲም የሚያውቀው ቃል ነው። ኢንተር ሚላን በዛ በሚላን በማልፔንሳ አውሮፕላን ጣቢያ ላይ ነው 3-1 በተሸነፉበት ሰዓት የኢንተር ተጫዋቾች ለ90 ደቂቃ እግር ኳስ ተጫዋችነታቸውን እንዲጠላ እናደርጋቸዋለን። ሬሞንታዳ ይሄ ማይንድ ጌም አሰልጣኙ የኖረበት በዚህ ጨዋታ ላይም ብዙ ነገር ብሏል። በእርግጥ ያልተጠበቀ ጨዋታ በቻምፒየንስ ሊግ የተመለከትነው ማንቸስተር ሲቲ ከሪያል ማድሪድ ነበር ባለፈው። ምክንያቱም ሁሉም ኦዶች ሁሉም እይታዎች ለማንቸስተር ሲቲ የሚያደሉ ነበሩ። ግን ማድሪድን ነበር በቻምፒየንስ ሊግ የሚታወቀውን ትውስታውን የመለሰ ማድሪድ 4-0 5-0 መሆን የሚችልበት ምድል ነበር እና የዛሬው ጨዋታ ትልቁ ትኩረት ፔፕ ጓርዲዮላ እንዴት ይመልሳል፣ ማድሪድንስ ጎል ከማስቆጠር ማዳን ትችላለህ ወይ ማስቀረት ትችላለህ ወይ ነጥቡ እሱ ነው የሚለው ነገር ትልቅ አጓጊ ሆኖ የምንመለከተው ጉዳይ ነው። ዛሬ ከሚደረጉ ጨዋታዎች መካከል አንዱ ነው። አርሰናል በጣም የተነቃቃ አርሰናል ሆኖ ነው የሚመጣው ዛሬ ወደ ኤምሬትስ። የፕሪሚየር ሊጉ ይሄ አስጨናቂው ድባብ በማክስ ዶማን ምስጋና ለማክስ ዶማን፣ ቪክተር ኮሬሽ ለኤቨርተኑ የመጨረሻ ደቂቃ ሽርፍራፊ ሰከንዶች ጎሎች ይሁንና ይሄን ጨዋታ በተለየ ሁኔታ ነው አርሰናል አፕሮች የሚያደርገው። ደጋፊዎቹ የሚመጡበትም ስሜት የተለየ ይሆናል። ጨፍገግ ያለ ነበር አይደል? ጥሩ አልተጫወተም ቢያሪና ላይ ሊቨርኩሰንን በቀላሉ ያሸንፋል ተብሎ ተገምቶ ግን 90 ደቂቃ ተጨንቀው ግን ሳይሸነፉ ወጡ። መልካም ነገሩ ከዛ ጨዋታ ጎል ይዘው መምጣታቸው ባቻ ውጤት መመለሳቸው ነበር። ከዛ የኤቨርተኑ ጨዋታ ተከተለ። ግን የኤቨርተኑ ጨዋታ መጨረሻ ላይ ውጤቱ በጣም ስታዲየሙን ድባቡን የቀየረ ነው፣ ስሜቱን የቀየረ ነውና ሳምንት የተመለከተውን አርሰናል ዛሬ በኤምሬትስ እንመለከተዋለን የሚል እምነት የለም። ነገር ግን ይሄ ዛሬ ከሚከናወኑ ጨዋታዎች በውጤት ባላንስድ የሆነ ውጤት አርሰናል ከሊቨርኩሰን ነው 1-1 ነው የተጠናቀቀው። ቦዶ ግሊምት
ማንቸስተር ሲቲን ረቷል፣ ኢንተርን ረቷል፣ አትሌቲኮ ማድሪድን ረቷል፣ ስፖርቲንግ ሊዝበን ላይ 3 ጎል አስቆጥሯል። ይሄ ፌሪቴል፣ ይሄ በጣም የማይታሰብ ከስንት አንድ የሚከሰት ጉዞ ዛሬ ወደ ኳርተር ፋይናል ይገባል ተብሎ ነው የሚታሰበው። አርሰናል ካለፈ፣ ቦዶ ግሊምት ካለፈ እርስ በርስ የሚገናኙ ቡድኖች ይሆናሉ። ይህንንም እንመለከተዋለን። ሊያምሮ ዜኔር እንደዚሁ አጣብቂኝ ውስጥ ወድቀው የሚያደርጉት ጨዋታ ነው። 2-2 ነበሩ። ከዛ 3-2 ፓርክ ደ ፕሪንስ ላይ በመጨረሻ ሽርፍራፊ ሰከንዶች ክቫራትስኬሊያ እነዛ 2 ጎሎች ፓሪስን 5-2 እንዲያሸንፍ አድርገውታል። ቼልሲም ሪስፖንድ ማድረግ አለበት። የዓለም አትሌቲክስ የዓለም የክለቦች ሻምፒዮና ፍጻሜ ነው። ቼልሲ ከፓሪስ ሰን ዠርመን 3-0 የተጠናቀቀው ያ ፍጻሜ አሜሪካ የተከናወነ የመጀመሪያ ውድድር ፍጻሜ ሪፕሌይ ነው። ግን ማሬስካ ግን የለም። ማሬስካ የለውም። ፓሪስ ግን ምላሽ ሰጥቷል። በመጀመሪያው ዙር ቢያንስ ምላሽ ሰጥቷል። አሁን ሁለተኛው ዙር ላይ ቼልሲ በሜዳው ስታንፎርድ ብሪጅ ምን ያደርጋል የሚል ጥያቄ የሚነሳበት ነውና ጨዋታዎቹን በዝርዝር እንመለከታቸዋለን። ሌላው ኤፍሬም ባለፈው እኛ እሑድ ከወጣን በኋላ አሁን በብሉ ፍቅር በቼልሲ ጎበዝ አስተማሪ ያሉ ነው የሚመስሉት። ይጽፉታል እንደ አሞሪም አልበም ነበር የሚገልጠው። እሳቸው ደግሞ መነጽራቸውን አድርገው ይጽፉታል። ሜዳ ላይ አሰልጣኝ እኔ ቼልሲ ቀደዳቸው እንዳለ ሆኖ ሊያምሮ መጀመሪያ ተሳክቶ ነው። አሁን እኮ የቼልሲ ሲኒየር የሚባሉ በሆሊን ጠጋ የሚሉ ባለሀብቱን ፍቅር ቦርድ ላይ ያሉ ፕሮጀክቱን ያራምዱታል ወይ? 6 ዓመት ተኩል ካስፈረምክ በኋላ ብደታ የቼልሲ ቤት ያለው ቼልሲ ከብዷቸዋል ከኒህ ወጣት አሰልጣኝ በላይ እየተባለ ነውና እኔ ኖታ ጤሬራ ትጠላለህ እንደ ሊያምሮ ዚነር አይነት ናቸው። ይነጃቸው ደስ ይላል። ቡድኑን ለማነቃቃት የሚያደርጉትን ነገር ምን ታያለህ? ግን ውጤቶች ደግሞ እየከዷቸው ነው። ቻምፒየንስ ሊግ ላይ በተለይ ይህንን ዛሬ የሚሸነፉ ከሆነ አንድ ትልቅ ውድድር ከፕሪሚየር ሊጉ እንግዲህ በሳምንቱም ማሸነፍ አልቻሉ። ኒውካስልን ማሸነፍ አልቻሉ። ሜዳቸው ላይ የተሸነፉት። ሁለተኛ የቻምፒየንስ ሊግ ቦታን ስፖርትን ማረጋገጥ ካልቻሉ ሌላ የሚሰናበቱ አሰልጣኝ ከመሆን ውጭ ምንም እድል ያላቸው አይመስሉም። የቼልሲ አዲስ ታክቲካቸውን ለማስተካከል ግድ ዛሬ ቼልሲ በስታንፎርድ ብሪጅ ፓሪስ ሰን ዠርመን ውጤቱን መቀልበስ ይኖርበታል። ዳኛ ከበባው ነው የሊያምሮ ዚነር። በነገራችን ላይ ሴት ፒስ ለማቆም አንድ ነገር ሌሰን ወስደዋል። ትልቅ የእግር ኳስ እውቀት አላቸው። በነገራችን ላይ ከአርሰናል በነበረው ጨዋታ ካየው የአርሰናልን የሴት ፒስ ኳሊቲ ለመበተን ብለው ፍቅር ሁሉም ተጫዋቾች አይመጡም ነበር። አንድ 4 ተጫዋቾች ወደፊት ይወስዳሉ። እንደገና ወደፊት ገንጥለው ሲሄዱ የአርሰናል ፎከሲንግ ማን ማርኪንጉ ያስፈልጋል። ፍቅር ጥቅጥቅ ብለህ ከገባ ለአርሰናል ልትጫወት ነው። ማጋሊሽ ሁሉ አሲስት ያደርጋል። ያንን አክሽፈዋል። እንትኑ አላቸው። ይሄ ሁሉ በላይ ግብ ጠባቂው ስፔስ ያገኛል። አሁን ኮርና ሲመታ 20 ተጫዋች እኮ ነው የምታየው እንትን ውስጥ። ስለዚህ የመጨረሻው ሌላ ነው 5-6 ተጫዋች ትቀንሳለህ ከዛ ስብስብ። ስለዚህ ግብ ጠባቂው በቀላሉ የሚሻማውን ኳስ ይመታዋል የሚል አይዲያ አምጥተዋል። ሊደርሺፕ አንዳንድ የእግር ኳስ እውቀትና ስልጠና በጣም ደግሞ ይለያያል። ፍቅር በእኛ ሀገርም በጣም ፔፐር ወርኩን ዋይት ቦርድ ላይ በጣም ኮከብ የሚባሉ አሰልጣኞች አሉ። እስከ ኢንስትራክተርነት የደረሱ ተግባሩ ላይ 0። ሜዳ ላይ ማኔጅመንቱ እግር ኳስ የሚፈልገው ተጫዋቾች የሚፈልጉት የሚዲያ ማኔጅመንቱ ከደጋፊ ከፕሬዠር እንደገና ፋሚሊ አርጎ ኢጎውን ሰብሰብ አርገህ ሌላ ከለር አለው አይደል ስልጠና። አንዳንዴ እግር ኳስ ታክቲክን አብላልተው በቃ ይሄማ አሰልጣኝ ይሆናል ብለው ይስጡ ውስጥ ያ ብቻ እውቀት አያመጣም። ያ ብቻ ጥሩ እንትን አያመጣም። ውጤት አያመጣም። እውቀቱ ይኖርሃል፣ ውጤቱን አታመጣውም። እና በብዙ መንገድ ነው ስልጠናው ከበድ ሊል ይችላል። ሊያምሮ ዚነር ይሄ ሜዳ ላይ ቆመው ታክቲካል አናሊሲሳቸው፣ የእግር ኳስ እይታቸው፣ ቪዥናቸው፣ ፓሽናቸው ትልቅ ነው። ግን ከቼልሲ ኮከቦች ከቼልሲ ታላቅነት ጋር በሚመጥን በዛ በፓይፑ በሚፈሰው ጫና ፕሬዠር ውስጥ አብረው መፍሰስ ይችላሉ የሚለው ራሱን የቻለ ጥያቄ ነው። ሌቨርኩሰንና ፍቅር የአርሰናል ጦርነት ቀጥሏል። የኮርናው ጦርነት ትልቁ ጥያቄ በባይ አሬና ኮርናውን ከልክሏል። ሊቨርኩሰን ተሳክቶለታል። ሴት ፒሱ ነው የቆመ ኳሱን ከልክሏል። በፔናልቲ ማዱኬ የጨዋታው ጌም ቼንጀር ነበር። ከሃርቫርስ የቀድሞ እናት ክለቡ ላይ ያስቆጥሮ አርሰናል የተሻለውን ውጤት ይዞ መጥቷል። በምቾት ወደሚጫወትበት ሰሜን ለንደን ሜዳው በጣም በጥሩ ሞራልና ትሪክ ላይ ይገኛል። ከጫና ተላቆ ፕሪሚየር ሊጉን በጣም የለፋበትን ዋንጫ ከ22 ዓመት በኋላ ለማሸነፍ አርሰናል በሚመጥነው ራይት ዌይ ላይ ይገኛል። በቻምፒየንስ ሊግም
አርሰናል ካቻምና ኳርተር ፋይናልን ያውቀዋል። አምና ጭራሽ ሪያል ማድሪድን ጭምር አሸንፎ በልጦ እስከ ሰሚ ፋይናል ተጉዟል። የፔዤ ጨዋታ ላይ የነበረው የአርሴናል የአርቴታ የታክቲክ ምርጫና የፔዤ ከዋክብቶች ክላሲክ አቋም አርሰናልን ከሰሚ ፋይናል አስቀርቶታል። ፍቅር ዘንድሮ ቀና መንገድ አለው። ቦዶ ጊልሜት ከዛ ባርሴሎናን ሊያገኝ ይችላል። በቀጥታ ቡክ ማድረግም ይቻላል ቻምፒየንስ ሊግ ፋይናል። ግን ሊቨርኩሰን ቀላል ተጋጣሚ አይደለም። ፍቅር ዛሬም ይሄ ኮርናው ራይስ ወጣ አርጎ አይደል የሚመታው ወይ ሳካ ወጣ አርጎ እና የኮርናዋን ከርቭ ትንሽ እንደገና ቀለሟን ሰፋ አርጓታል። አሁን ይሻላል እስቲ እንተያያለን አይነት በሶሻል ሚዲያ የቃላት ጦርነት በአርሰናልና በሊቨርኩሰን መካከል አለ። ፍቅር ግን ሴት ፒሱ ማቆም ይችላሉ ወይ? መድፉ ዴኔ ኖርዝ ለንደን ፎሬቨር በጣም ከተነቃቃውና በፓሽን የመጨረሻው ትራክ ላይ ከሚገኘው የመድፈኛው ቤተሰብና ጦር ጋር ከኳርዳፕል ከአራት ዋንጫ ጋር አርቴታ ስለነዚህ አራት ዋንጫዎች አላወራም። ፍቅር ግን ቡድኑ በጣም የሚሸነፍ አይደለም፣ በጣም የጸና ነው። አሰልጣኙ ደጋፊው ላይ ጭምር የዚህ የፍርሃት ሜንታሊቲውና ጭንቀቱን አጋብቷል። አርሰናል መጫወት እንደሚችል ከፈቀደ መጫወት እንደሚችል ሪሶርሱ እንዳለው ራሱ ማክስ ዶመን ምስክር ሰጥቷል። ጌም ቼንጀር ነበረ። በጣም በጥሩ ትራክ ላይ የሚገኘው መድፈኛ ከሊቨርኩሰን ሌላ ቀላል ጨዋታ አናይም። ምክንያቱም የጀርመኑ ክለብ ሜዳው ላይ የነበረው የታክቲክ ብልጫ እንደገና የታክቲክ ጦርነትና ፍጥጫ ሜንታሊቲው ጥሩ ነበረ። የአርሰናልን ሴት ፒስ አቆሟል። አርሰናል ሜዳ ላይ ይሄንን ይደግመዋል። ዛሬ እናያለን። አምና በጣም ጥሩ ጉዞ አድርጓል። እንግዲህ አርሰናል እንደምናስታውሰው በጣም ጥሩ ጉዞ ነበር ያደረገው። በኖካውት ስቴጆች ሴሚፋይናል ላይ በፓሪስ ሰን ጀርመን እስከሚወድቅ ድረስ 16 ውስጥ እንደዚሁ ኳርተር ፋይናል ውስጥ በጣም ጥሩ ጉዞዎችን አድርጎ ነበር የተመለከተው። በምድብ ብዙ ጠንካራ የሚባሉ ቡድኖችን አሸንፎ አይተነዋል። ዘንድሮም በምድብ ሂደቱ ላይ አርሰናል በስምንቱ ጨዋታ ሂደቶች ውስጥ ጠንካራ የሚባሉ ምናልባት እስከ ዋንጫ መድረስ ይችላሉ ተብሎ የሚታሰቡ እንደ ባየር ሚኒክ አይነት ክለቦችን ጭምር ዶሚኔት አድርጎ ያሸነፈ ቡድን ነውና በእርግጥ እየደከምክ ስትመጣ በሁሉም ውድድሮች ላይ ያለ አርሰናል በአራት ውድድሮች ላይ በየሶስት ቀኑ የሚጫወት ቡድን ነው። ፋቲግ ትልቁ ጉዳይ ሆኗል። የተጫዋቾች ጉዳት አለበት። ቡድኑ በጣም ከባለፉት ዓመታት አንጻር ሲነጻጸር ኤፍሬም ዴብዙ ትንሽ የተሻለ ስለሆነ ነው እንጂ አርሰናል ወሳኝ የሚባሉ ተጫዋቾችን ሁሉ እያጣ ነው። ከፊት አማካይ ቦታ ላይ ከኋላ በተከላካይ መስመር ላይ ብዙ ነገሮችን በሜክሺፍት በተቀያሪ ተጫዋቾች እየሸፈንም ነው እዚህ የደረሰውና ከሊቨርኩሰን ጋር ከባድ ጨዋታ ነው። ባላንስድ የነበረም ጨዋታ አልነበረም። ሊቨርኩሰን ዶሚኔት አድርጓል። ግን አርሰናል ኤም ነበረው፣ በጣም ትልቅ ዓላማ ነበረው። ጨዋታውን ወደ ኤምሬትስ የማምጣት ፍላጎቱ የነበረው ቡድን ነበር። ይህ ጨዋታ ወደ ኤምሬትስን በተፈለገው ውጤት በተፈለገው አርሰናሎች በሚፈልጉት መልኩ መጥቷል። ሊቨርኩሰን ዣቪ አሎንሶን አጣ እንጂ ባለፉት 2-3 ዓመታት ጠንካራ ከሚባሉ የጀርመን ክለቦች መካከል አንዱ ነው። በአውሮፓ በጣም በታክቲክ ኢምፕሬሲቭ ከሆኑ ቡድኖች መካከል አንዱ እንዲሆን አድርጎት እንደነበር ይታወሳል። እንግዲህ ዛሬ ማይክል አርቴታ በተደጋጋሚ በዚህ በኤምሬትስ ላይ እንዳደረገው በፖዚሽን በጨዋታ ኮንትሮል ጎሎችን በማስቆጠር ከባለፈው ዓመት ከባለፈው ጨዋታ በተለየ ሁኔታ ነገሮችን በማሳየት ወደ ተከታዩ ዙር የማለፍ እድል ለአርሰናል ተሰጥቶታል። የሻምፒየንስ ሊግ ጨዋታዎች ጠባያቸው የተለየ ነው። ከፕሪሚየር ሊግ ጨዋታዎች በጣም የተለየ ነው። አርሰናል በፕሪሚየር ሊጉ ልክ በሚቸገረው ሁኔታ ቻምፒየንስ ሊጉ ላይ አልተቸገረም። ምናልባትም የመጀመሪያው ጨዋታ ነው ያላሸነፈበት በዚህ ሲዝን የሊቨርኩሰን ጨዋታ የመጀመሪያው ሜዳው ላይም ከሜዳው ውጭም ያላሸነፈው የመጀመሪያው ጨዋታ ነው። የተሸነፈበት ጨዋታ የለም እና ዛሬ ትንሽ ጠንከር ያሉ ያኔ ያልነበሩ ትራንዚሽኖች፣ ፍጥነት፣ የማጥቃት እንቅስቃሴዎች ፈጽሞ ያልነበሩ በአሬና ላይ የማጥቃት ፍላጎቶች አለመኖር፣ እነዚህ ሁሉ ዛሬ በአርሰናል በኩል እንመለከታለን የሚል እምነት አለ። ከሁሉ በላይ የኤቨርተኑ ጨዋታ ውጤት ኢምፓክት ይኖረዋል በእርግጠኝነት። አርሰናል ፕሪሚየር ሊጉን በቁጥር አንድነት ይፈልጋል በፕራዮሪቲ ስናስቀምጣቸው ለኔ። ምክንያቱም 22 ዓመት ነው፣ ብዙ ለፍቷል፣ ብዙ ሞክሯል። ቻምፒየንስ ሊጉን የትኛውም ክለብ መጥቶ ሊወስደው ይችላል። የቻምፒየንስ ሊጉ ጠባይ የተለየ ነው። ምንም ጥሩ ሆነ አንዳንድ ጊዜ ሪያል ማድሪድን ካልሆንክ በስተቀር በጥሩ ቡድኖች እንኳን ቻምፒየንስ ሊጉን ላታነሳው ትችላለህ። ማንቸስተር ሲቲ በጣም ጥሩ ቡድኑ አይደለም እንኳን ያነሳው ቻምፒየንስ ሊግን ኤፍሬም
ሃላንድ የመጣበት ያ ቡድን መጨረሻ በጣም ጥሩ ከሚባሉ ብዙ ቡድኖች አልፎ ነው የማንቸስተር ሲቲ መጨረሻ ላይ 2022-23 ላይ ሻምፒዮን የሆነውና ስለ ቻምፒየንስ ሊጉ የበለጠ አምነው እንዲጫወቱ የሚያደርግ ውጤት በፕሪሚየር ሊጉ በሳምንቱ አጋማሽ ላይ አግኝተዋል ይባላል። ግን ባላንስር ነው በውጤት አንጻር። የኤምሬትስ አድቫንቴጅ ያለው አርሰናል አንድ ጊዜ የተሸነፈው በማንቸስተር ዩናይትድ በፎርትረስ በምሽጉ ላይ የሚያደርገው ጨዋታ ነውና አርሰናል ግን ይህን ጨዋታ አልፎ ወደ ኳርተር ፋይናል ይገባል የሚለው እምነት ከፍ ያለ ነው። በአራቱ ዋንጫ ላይ ስናወራ ፍቅር ምንም ለሚዛንም ለድርድርም ለወረቀትም ለቴብልም የሚቀርብ አይደለም። የፕሪሚየር ሊግ ዋንጫ ለአርሰናል በሚመጥነው ሌቭል ነው የለፋው። ጠንካራም ተጋጣሚ የለውም። ብቻውን ነው የሮጠው። ሲቲን ጋብዟል። መልሶ ሲቲ ሸርተት ብሏል። ምክንያቱም የቀድሞው ፐርፌክት ሲቲና ጋርዲዮላ የለም። አርሰናል ዲዘርቭ ያደርጋል። የአመታት ልፋቱ በመጨረሻ ሰርቷል። ፍቅር ከክረምቱ ገበያ የአንድሪያ ቤርታ 9 ግዢዎች ጋር ዴብዙ ሰፋ ነምበር 9 አለው። በጣም አለርት ተከላካይ መስመር አለው። አዎ አጥቂዎች ጎል ነው የሚያስቆጥሩት። በጣም እንደ ጋብርኤል ማጋሊሽ፣ ካላፊዮሪ፣ ሳሊባ፣ ቲምበር፣ ማስኬራ፣ ራይ አይነት ራይስን ጨምሮ ከሌላውን የሚሰጠው ጦርነት የሚያደርጉ አንዳንድ ያሁን የካላፊዮሪ ያዳነውን ኳስ ተመልከት። በኤቨርተን ጨዋታ በሌቨርኩሰን ጨዋታ ዋሬር ነበር ማን ቢጋቢ ሳሊባ እንደዛ ነበረ። 1-1 ራሱ ይሄ በጣም አርሰናል ይጸናል፣ አይሸነፍም። አንዳንዴ ራሱ አርሰናል ላይ አርቴታ ነው ጥያቄ። ላለመጫወት ይፈቅዳል፣ ላለመሸነፍ ይገባል። 1-0 ከመራ ያፈገፍጋል፣ ይጋብዝሃል። ኤቨርተን እኮ 89 ደቂቃ ተቆጠረበት በኋላ አርቴታ ነው የጋበዘው። ያ ኳስ ሞመንት ነበረ። ያ ሞመንት ለማክስ ዶመን ታለንት ሆነ። አንዳንዴ እንደዚህ አይነት ሎተሪውንም ትመዛለህ። ግን በቀላሉ የሚሸነፍ አይደለም፣ ጸንቶ የሚቆይ ነው። ሲጫወት ላያምር ይችላል፣ ግን አይሸነፍም። ትሪኩን ይወስድብሃል። የፕሌይኦፍም አይነት ባህሪ ያለው አርሰናል። ስለዚህ ለእኔ ሊቨርኩሰን ባያሬና ላይ ለአርሰናል በመጀመሪያው አጋማሽ በሲዝኑ ለመጀመሪያ ጊዜ ነው አንድ ኮርና አላገኝም። ሰከንድ ሃፍ 3 ኮርና አግኝቷል አርሰናል፣ አልተጠቀማቸውም። ስለዚህ ኮርና አልተፈቀደም እዚህ ሜዳ ብለው ተሳክቶላቸዋል። ኤምሬትስ ላይ የሚደግሙታል ነው ጥያቄው። ያን ካደረጉ እስቲ እናያለን። ለእኔ አይመስለኝም። ኤምሬትስ ላይ ኮርናው ለአርሰናል የሚፈቀድ ይመስለኛል። የሴት ፒስ ከፍ ያለ ኳሊቲ ስላለው አንዳንዴ ፔናሊቲ ያስመስለዋል። ከአራቱ ዋንጫ ጋር ግን በተያዘ ፍቅር ደጋፊዎች በጣም አምቢሽየስ ሊሆኑ ይችላሉ። እኔ እስካሁን አርቴታ ሲናገር አልሰማውም ከአርሰናል አካባቢ። ግን ምንም ቻምፒየንስ ሊግና ፕሪሚየር ሊግን ሚዛኑ ላይ ያስቀምጠ ኤቢ ምረጡ ብትባል ለድርድር አይቀርቡም ማለት ፕሪሚየር ሊጉ 22 ዓመት የራቀ አርቴታ በጣም የለፋበት አርሰናል በጣም የተተቸበት አጃቢ ሚዜ ሆኖ የከረመበት ኤንድ ፋይናሊ ዲዘርቭ የሚያደርገው አይነት ቡድን ነው። ቻምፒየንስ ሊግ ድራማዎች ሞመንቶች አሉት። ቻምፒየንስ ሊግ ከማድሪድ ውጪ ሌላው ክለብ ለኔ ሊያወራ አይችልም። ፍቅር ማድሪድ ነው የድራማውም ኢንፊኒቲውም ይሄ የማያልቀውን ታሪክ የሚፈጽመው ትሪኩን የሚወስደው። አንዳንዴ ራሱ ይገለበጥበታል ትሪኩ። ግን ማድሪድ ሁሌ ቻምፒየንስ ሊግ ላይ ማስተሩ ክለብ ነው። ከዛ ውጪ የአርሰናልን አድቬንቸር እናያለን። ግን ለኔ አሁን ፕሪሚየር ሊጉን የአርሰናል ደጋፊዎች አሸንፎ አርሰናል አሸንፎ በባስ ፓራድ የሚኖረው ሴሌብሬሽንን ሰሜን ለንደን ላይ ያስበው ፍቅር 3ቱን ዋንጫ አርሰናል ሉዝ ቢያደርግ የሚያበሳጭ ሲዝን ነው ልትል ነው? በፍጹም እንዴት ሊሆን ይችላል? እንዴት ማለት የፕሪሚየር ሊጉን ጭምር ፕሪሚየር ሊጉን አሸንፎ ሊሰን ቆይ አንዴ አልጨርስ አይደለም ፕሪሚየር ሊጉን አሸንፎ 3ቱን ዋንጫ ነው። እንዴት ፕሪሚየር ሊጉን ማሉዝ ያደርጋል? እንዴት ተደርጎ? ምክንያቱም በጣም ፐርፌክት ነው አርሰናል። ፐርፌክሽኑን እስከ ጥጋ ሳይቶናል። አርሰናልን የመሰለ እኮ የለም። አመቱ ሙሉ ያልነው ቃል እኮ ነው። ትልቁ ፕሪሚየር ሊግን ካሳካ እና 3ቱን ቢያጣ ምንም ችግር የለም። ምን በጣም ድንቅ ሲዝን ያሳል። ተበሳጨን የሚሉ የአርሰናል ደጋፊዎች እንዳላይ ብዬ ነው። ትልቁ ጉዳይ ፕሪሚየር ሊግ የአርሰናል ትልቁ 100% ፕሪሚየር ሊግ ነው ብዬ አምናለሁ። በእርግጥ አርሰናልን የሚያክል ቡድን ዋን ኦፍ ጃይንት ከሚባሉ ቡድኖች መካከል ካዝናው ላይ የአውሮፓ ቻምፒየንስ ሊግ ዋንጫ አለመኖሩ ያስቆጫል። ደጋግሞ የፍጻሜ ተፋላሚ አለመሆኑ በጣም ምርጥ በሚባል ጊዜውም ጭምር ከአውሮፓ ኤሊት ክለቦች መካከል አንዱ የሚያደርግ ዋንጫ አለመኖሩ ያበሳጫል። ያ ዋንጫ ቢመጣ ጥሩ ነው፣ ግን ፕሪሚየር ሊጉን ካነሳ አርሰናል ፕራዮሪቲ ትልቅ ሽልማት ነው። ለሲዝኑ ትልቅ መነቃቃት ነው የሚሆነው። ብዙ ጊዜ ከሩብ ፍጻሜ የማያልፍበትን ሁኔታ ትልልቅ ቡድኖችን እንደ ሚዩኒክ አይነት ቡድኖችን ሁሉ አሸንፎ ሰሚፋይናል ላይ ነው የወደቀው አምና። በቻምፒየንስ ሊጉም ጥሩ ሊጓዙ ይችላሉ፣ ግን ለኔ ፕራዮሪቲው
የአርሰናል ዋናው ጥያቄ የ22 ዓመቱ ጥያቄ ይመስለኛል ፕሪሚየር ሊግ። ለዛ ደግሞ በትክክለኛው መንገድ ላይ ናቸው። ዛሬ ደግሞ እንግዲህ ለሊቨርኩሰን አርሰናልና ሚኬል አርቴታ ምን አይነት ፕላን ይዞ ይመጣሉ የሚለውን ምሽት 5 ሰዓት ላይ እንመለከተዋለን። ከቦዶ ግሊምትና ስፖርቲንግ ጨዋታ ውጪ 2 ሰዓት ከ45 ይከናወናል። ከዛ ጨዋታ ውጭ ያሉት በሙሉ 5 ሰዓት የሚከናወኑ ናቸው። ስለ ሲቲና ስለ ሪያል ማድሪድ ግን የተወሰኑ ሀሳቦችን እንስጥ። እንግዲህ ባለፈው ሳምንት በሳንቲያጎ ቤርናባው ጓርዲዮላ እንትኑን አጥቶታል። የታክቲክ ፕላኑ አልሰራለትም። ማድሪድ ጨዋታውን ተቆጣጥሮታል። የማድሪድ በሃይ ዲፌንስ ላይ ጭምር ተጫዋቾቹን ወደፊት አስጠግቶ ማድሪድን አፍኖ ጎሎችን አስቆጥሮ ለመውጣት ያሰበው ራሱ ላይ ነው የተገለበጠበት። ቫልቨርድ ያንን ኳስ ድሪብል አድርጎ ረጅም ስፔስ አግኝቶ ከኒኮ ሬሊ ጀርባ ኳስ ወስዶ በቀጥታ ጎል አስቆጠረ። ከተከላካዮች ጀርባ ከርቀት እየመታ ጎሎችን አስቆጠረና መከላከሉም ጥሩ አልነበረም። አማካዩ ላይ ያን ያህል ብልጫ እንኳ ተወስዶበታል ባትል እንኳ የተቀናጀው አጫወት እንዲያደርግ አልተፈቀደለትም። ሃላንድን ጨምሮ የማጥቃት መስመር ተጫዋቾች በማድሪድ መከላከል ቁጥጥር ስር ነበሩ። ሙሉ ጨዋታውን 12 ኳስ አካባቢ ነው የነካውና መከላከሉ በጣም ይጋለጥ ነበር። ፉልባኮቹ ቦታ ይተው ነበር። ቪኒሲየስ ጁኒየር፣ ቫልቨርድ ቦታዎችን ያገኙ ነበርና አሁን ማድሪድ ሳይኮሎጂካል የበላይነቱም አለው፣ እንደገና ደግሞ የጎል የበላይነትም አለው። የአውሮፓ ያለፉት 5 ዓመታት ድንቁ ጨዋታ ትልቁ ግንኙነቱ ነው። 54 ጎሎች ከመረብ አርፈውበታል በ15 ጊዜ ግንኙነቶች። ጎል የሌለው የሁለቱ ቡድኖች ጨዋታ በጣም በጣም ጥቂት ነው እና ዛሬ ኢንዲቪጁዋል ሞመንቶች ነው የምናየው ልክ ቫልቨርድ እንዳደረገው ወይስ የአሰልጣኞች ታክቲክ? ይሄ ግምት ይሄ ጨዋታ በራሱ በተለየ ሁኔታ እንዲጠበቅ ያደርጋል። የተወሰነ ጨዋታ እዚህ ላይ እንስጥበትና ወደ ነገ ጨዋታዎችን እንደርድር። ያው ዩናይትድ ላይ ማሳብ እንሰጣለን በመጠኑም ቢሆን ፍቅር ከሰዓት አንጻር ከፌዴ ቫልቬርዴ ሃትሪኮች ጋር ሪያል ማድሪድ የውድድሩ ማስተሩ ክለብ እንደሆነ በድጋሚ ላለማረጋግጧል። የሚጠራጠር ያለ አይመስለኝም። ማድሪድ ኮከቦችን ይዞ ዛሬ ኢትሃድ ነው ያለው። ጋርዲዮላ አይዲያ አለ ብሏል። ከሰሞኑ ትንሽ በጣም ይሄ የተደበቀውን አሮጋንስ ባህሪውንም እያሳየ ነው። ያው ውጤት ሲጠፋ ጫናዎች። ሃላንድ 2026 ከመጣ ቀልቡ ተገፏል። ወደ ጎል መንገድ መምጣት አልቻለም። ማድሪድ በርናባው ላይ ባልተለመደ ሁኔታ መከላከል እንደሚችልም በጣም ያፈስ የነበረው የተከላካይ መስመሩ ጸንቶ ጌሙን ኮንትሮል አድርጎ መጨረስ እንደሚችል አሰልጣኝ ኤርቤዮላ አሳይቷል። ወርክሬቱ ሲቲ በጣም ቀላል ተጋጣሚ አልነበረም። ማድሪድ ድራማውን የሚወስድ ቡድን ኢንዲቪጁዋል ብሪሊያንስ ስላለው ነው። ፌዴ ቫልቬርዴ ከየትኛውም ሞመንት ጎል የሚያስቆጥር ነው። በቻምፒየንስ ሊጉ ብቻ ሳይሆን በላሊጋውም ከአርዳ ጉላር በጣም የሲዝኑ ድንቅ ጎል ጋር በረጅሙ 67 ሜትር አካባቢ ከመሃል ሜዳ ወደዚያ ያለፈ በሚገርም ሁኔታ ራሱ የፌዴ ሮኬትን ጨምሮ ጥሩ ቴምፖ ላይ ይገኛል። ማድሪድ ሲቲ ጫና ላይ ይገኛል። ትልቅ አሰልጣኝ ነው ጋርዲዮላ። ላሬሞንታዳውን ያውቀዋል። እንደዚህ አይነት ሚሽን ኢምፖሲብል የሆኑ የማይፈጸሙ ነገሮች አይተናል በቻምፒየንስ ሊግ ላይ። ግን በጣም ከባድ 90 ደቂቃ ለማንቸስተር ሲቲ ቀላል ተጋጣሚ አይደለም። ማንቸስተር ሲቲ ለሪያል ማድሪድ ሪያል ማድሪድ ወርክሬቱ ጌም ኮንትሮሉ እንደገና የጨዋታ ቁጥጥሩ ብቻ ሳይሆን የማድሪድ ከዋክብቶች ትሪክና ጎል ላይ በጣም የማይቸገሩ መሆናቸው ለበለጠ ለሲቲዝንስ የቤት ስራውን ከባድ ያደርገዋል። ኪሊያን ምባፔ፣ ጁድ ቤሊንግሃም ወደ ቲሙ ተመልሰዋል። ማድሪድ ራይት ትራክ ላይ በጥሩ ቴምፖ ይገኛል። ፍቅር እንደዚህ አይነት ሞመንቶች ላይ ማንቸስተር ሲቲ ላሬሞንታዳውን የሚገለብጥ ከሆነ ጋርዲዮላ አይዲያው አለ ብሏል። እውነት ነው፣ ደጋግሞ ይህንን ያሳየ አሰልጣኝ ነው። አንዳንዴ ግን የራሱ አይዲያም ተቃራኒ ሆኖ ራሱ ሲቸገር አይተን እናውቃለንና በጣም የሚጠበቀው ጨዋታ ነው። ከሰሜን ምዕራብ ማንቸስተር ከተማ ከኢትሃድ በተለይ አንድ ሶሻል ሚዲያ ላይ ታል ጣራ ካላችሁ ጣራውን ዝጉት። የኢትሃድን ጣራ የለው ስቴዲየሙ የማንቸስተር ማዘጋጃ ቤት ስቴዲየም ነውና ሲቲ የሚጠቀመው ማለት ነው። ያው ዊን ዊን ዲል አድርገው ማድሪድ ስለሚዘጋ አፍኑና እንደዛ እንደቀለዱባቸው ቀልዱባቸው ነው አርጎት ያውቃል ሲቲ። በነገራችን ላይ አርሊ ካገቡ በተለይ አሁን የዛሬው ጨዋታ በተለይ የሚወስነው ማድሪድም ሆነ ማንቸስተር ሲቲ ቀድሞ ጎል የሚያገቡ ከሆነ የጨዋታውን ጉዳይ ይወስኑታል። ሲቲ ቀድሞ ካገባ ራሱ በ10 በ15 ደቂቃ ውስጥ አንድ ጎል ካገባ ጨዋታው በተለየ መልክ ነው የሚጠናቀቀው። 4-0 አሸንፎት ያውቃል ኢትሃድ ላይ። ማድሪድ ግን መልሶ ሌላ ዓመት ጠብቆ
ያንን ትሪኩን ይወስድበታል። በተደጋጋሚ ይህን አድርገዋል። ባላንስ አይነት ሱፐርስታሮች አሏቸው። ስኳዳቸው ሰፊ ነው። ትልቅ አሰልጣኝ ነው ጋርዲዮላ። ኤርቤላ ገና እየተማረ ያለ ነው። ማድሪድ ቤት ግን ያሉ ኮከቦች ጌም ቼንጀሮች ናቸው። ሪያል ማድሪድ የውድድሩ ማስተሩ ክለብ ነው። ከጋርዲዮላ ሁልጊዜ ሲቲ ተደጋጋሚ ዋንጫዎችን በቻምፒየንስ ሊግ ጋርዲዮላን በኬሬሮ እንዳያሸንፍ ቢኮዝ ኦፍ ማድሪድ ዜር ይላልና ያ ዛሬም እንግዲህ 90 ደቂቃው ለዓለም እግር ኳስ ትልቅ ጨዋታ እናያለን። በሲቲ ፐርፎርማንስ ላይ በማድሪድ ተጫዋቾች ምላሽ ላይ የተመሰረተ ነው። ካነሳናቸው ጉዳዮች ስለ ማንቸስተር የተወሰነ ነጥብ እንበል። ማይክል ካሪክ እንደገና የማንቸስተር ዲኤንኤ እንደገና እንዲመለስ ያደረገበትን ድል አስመዝግቧል። ከኒውካስሉ ሽንፈት በፍጥነት አገግሟል። በዚህኛው ደግሞ የሚከተለውን በአራተኝነት የሚከተለውን የኡናይ ኡምሪን አስቶን ቪላን 3-1 በሆነ ውጤት አሸንፏል። በጣም የተረጋጋ ሊደርሺፕ፣ በጣም አስደናቂ ውጤት። ምናልባትም ይሄ ካሪክ ባሸነፈ ቁጥር የማንቸስተር ደጋፊዎች በጠፉት ነጥቦች ጉዳይ ላይ እንዲያስቡ ያደረገ አሁን ቻምፒየንስ ሊግን እያረጋገጠ የሄደበትን ውጤት ሳምንቱ ለማንቸስተር ድንቅ ነበር። የብሩኖ ፈርናንዴዝ እንደገና መወለድ፣ የካዝሜሮ አስደናቂ ኮንትሪቢሽን እንደገና የታየበት ነበር። በሁለቱም ጎሎች ላይ ብሩኖ ፈርናንዴዝ ነበር። ሱፐር ሰብ እየሆነ መጥቷል ቤንጃሚን ሼሽኮ። በዚህ ጨዋታ ላይም ተቀይሮ 3ኛዋን ጎል አስቆጥሯል። በጣም አስደናቂ ምሽት አሳልፈዋል። የመጀመሪያው አጋማሽ በጣም ቀዝቃዛ ነበር። ሁለተኛው አጋማሽ ግን ማንቸስተርን የመሰለበት ጊዜ ነበር። አሁን የማይደረስ የሚመስለው የቻምፒየንስ ሊግ ቦታ ኦልሞስት የተረጋገጠ ይመስላል። ቀሪው ጉዳይ ካሪክ የዩናይትድ አሰልጣኝ ሆነው ይቀጥላሉ የሚለው ብቻ ነው። ያው ዩናይትድ ላይ ብዙ ነገሮች አንስተናል። ፍቅር ብሩኖ ድሮም ነበር በነገራችን ላይ ዩናይትድ አሰልጣኝ ነው የሌለው እንጂ ብሩኖ ዩናይትድ እስከመባል ደርሷል። 11 የዩናይትድ ተጫዋቾች መስሎ ከመጡት ከሄዱት ጋር በጣም የለፋ የሞደርን ፉትቦል ይሄ ትልቁ በጣም ኳስ አቀባዩ ይሄ ቴክኒሽያኑ ማስተር ማይንዱ ተጫዋች ነው። ኦንሪ ብሩኖን ብሬይኖ ብሎታል ፍቅር። ይሄ የማንቸስተር ጭንቅላት፣ የማንቸስተር ብሬን፣ የማንቸስተር የማጥቃት ሐሳብ ፈጣሪው፣ የክሬቲቪቲውን ሁሉ ነገር የሚወስደው አሁን ሁለተኛ ጎል አሲስት ኮንትሮል አላደርገውም እኮ ኳሱን አይተው ቀጥታ ነው ፓስ ከካዝሜሮ መሰለኝ ብቻ ኳሱ ተሰጠው ወደ ኩናን የላከው። የኩናን ሩጫ እንዴት እንደተመለከተው በጣም ትገረማለህና ዘንድሮ በጣም ድንቅ ጊዜ እያሳለፈ ነው። ያ ባለፈው ያነሳው ሐሳብ መጥቷል። አሁን ፍቅር ኦንሪም ያንን ነው የሚለው። አርሰናል የሊጉን ዋንጫ ይበላል፣ የሲዝኑ የዓመት ኮከቡ ተጫዋች ብሩኖ መሆን አለበት እያሉ እኔ ዲዘርቭ ያደርጋል። በሌላ ጊዜ በደንብ እናነሳዋለን። 100 አሲስት ደርሷል። 16 አሲስት ነው በዚህ ሲዝን በፕሪሚየር ሊጉ ብቻ። ባለፉት 11 ጨዋታዎች 10ኛው አሲስት ነው። ብሩኖ ካለ አሲስት አለ። ኦሌ ሶልሻየር ላይም ቴናግ ላይም አሞሪምም በዩናይትድ አሰልጣኞች ውስጥ ባለፉት ሁላ ከመጡት ከሄዱት ጋር ካዜሜሮ በጣም ምርጡ ብራዚላዊ ተጫዋች በሊጉ ዋን ሞር ይር እያሉ ነው ዩናይትድ ደጋፊዎች። አንድ ተጨማሪ ዓመት እባክህ ካዜሜሮ ዘ ታንክ እያሉት ነው። ማይኖ ወንደርፉል ታለንት ምን መስራት እንደሚችል ለቶማስ ቱሄል ጭምር ጫናውን ያቃልለው ማይክል ካሪክ ፍቅር። ካሪክ ካለ ካሪክ ከመጣ ዩናይትድ ማንቸስተር መስሎ ተቃይቷል። ዓለም እያየ ነው። በኒውካስል ጨዋታ የነበረ ጫጫታም ዩናይትድ ሜንታሊቲው ከፍ ያለ እንደሆነ ሪሶርስ እንዳለው ታለንት እንዳለው ከግብ ጠባቂው ሴሌሜንስ እስከ ኩና ተቀይሮ የሚገባው ሼሽኮ በእያንዳንዱ ሞመንት ሪል ነምበር 9ዎች እንደዚህ ናቸው። አዞሮ ኳሱን ዲፍሌክት ሆነ ጎል ሆነ መረቡን የት እንዳለ ያውቃሉ። ዮከሬስ በዛ ሞመንት እንደ ቫን ኒስተልሮይ ነው እዛች ቅጽበት ላይ የተገኘው በኤቨርተኑ ጨዋታ። ለኔ ካሪክ የቀረው ፍቅር ዘመቻው ቢቀጥልበትም ከነኪን ቋሚ ኮንትራቱን የቀጣይ 3 ዓመት የዩናይትድ ዋና አሰልጣኝ ብለው ኦፊሻሊ ለመሾም ዝም ያለው የራክትሊፍ አስተዳደር በጣም አጣብቂኝ ውስጥ ይገኛል ፍቅር። ይሄ በሁለት ኮንቴነሮች መሃል የቆመው አስተዳደር ሆኗል። ዩናይትድ ላይ እድሜ ዘመኑን ሲቀልድ እየነገደ ያለው አሁን ማይክል ካሪክ ከሚያሳየው ነገር አንጻር አለመቅጠር የሚያመጣው ኢምፓክት አለ። ከቀጠርከው ደግሞ ይሄ ማንቸስተር የቀድሞ ተጫዋቾች ከሚያስቀምጡት ትችት አንጻር ይሄን ጊዜያዊ ንጋት በመመልከት ክለቡ መታለል የለበትም የሚል ሐሳብ ይሰጣሉ። ድንገት ውጤት ቢበላሽ ብለን ነበር የሚል ነገር ለማስቀመጥ የተናገሩት ነገር ዩናይትድን ሁሌ አጣብቂኝ ውስጥ ሲከተው እንመለከታለን። በፊትም እንዲህ አይነት ነገሮች ስላጋጠሙት ማለት ነው። ግን
የቀየራቸውን ነገሮች መመልከት ነው የሚያሳየውን። ዩናይትድ የለወጣቸውን ነገሮች ማየት ነው። ለምሳሌ ብሩኖ ፈርናንዴዝ በእነዚህ ጨዋታዎች ምንድን የሆነው? እንዴት የዩናይትድ ፈልክረም ሊሆን ቻለ? እንዴት በዚህ ልክ ኮከብ ሊሆን ቻለ ብለህ ስታስብ ለእኔ እዛው ላይ ነው ኢምፕሮቫይዝ ያደረገው። መከላከሉን ቀነሰለት፣ የመከላከል ሚናውን ከራሱ ላይ ያወረደለት፣ ጥምረቱ አይሆንም የተባለውን የካዝሜሮንና የማይኖን ሚናን በማምጣት ደግሞ መከላከሉን ባላንስ አደረገ። አሁን በእርግጥ በካዝሜሮ ቦታ ላይ የተራዘመ ተጫዋች ይፈልጋል። ማንቸስተር ረጅም ጊዜ መቆየት የሚችል 6 ቁጥር ይፈልጋል። በደንብ በዛ ቦታ ላይ ይፈልጋል። ግን ስቲል ይህን ሲዝን መፍትሄ የሰጠበት መንገድ ግን ካሪክን የበለጠ እንድታደንቀው ያደርጋል። ሰብስቲቱሽኖቹ በጣም ድንቅ ናቸው። ብዙ ጊዜ አይተህ ከሆነ እኔ በማይክል ካሪክ ስር ያልተሻሻለ ዲፓርትመንት አትመለከትም። ዩናይትድ አንድ ጨዋታ ተሸንፏል። በእርግጥ አንድ ጨዋታቸው ወጥቷል ከዌስትሃም ጋር፣ በኒውካስል ተሸንፏል። የኒውካስሉ በጣም ያስተቸው ሳይገባ በጣም ያስተቸው ጨዋታ ነው። ግን የሰበሰባቸውን ነጥቦች ስትወስድ ዩናይትድ ለሻምፒዮንስ ከሚጫወቱት ቡድኖች መካከል አንዱ መሆን ነበረበት ማይክል ካሪክ ከመጣ በኋላ። ለማንኛውም ግን በሳምንቱ የማንቸስተር ደጋፊዎች ከአርሰናል በመቀጠል ለኔ አትራፊው ክለብ ዩናይትድ ነበር በዚህ ሲዝን፣ በዚህ ሳምንት። ምክንያቱም ሊቨርፑል ድሮፕ አደረገበት ዶክተር ቶትናም በመጨረሻ ደቂቃ፣ ቼልሲ ተሸነፈ፣ አስቶን ቪላ ሌላኛው ተፎካካሪ ክለብ ተሸነፈ፣ ማንቸስተር ሲቲ አቻ ነው የወጣው፣ ማንቸስተር ዩናይትድ ነው ያሸነፈው። ከአርሰናል በመቀጠል የሳምንቱ አሸናፊ ቡድን ዩናይትድ ነበር ማለት ግን እንችላለን። አንድ አባባል አለ አይደል? ነገ ታያለህ ሲባል የሚባል አይነት አባባል አለ አይደል? ማንቸስተር በኒውካስል ተሸነፈ፣ ከዌስትሃም አቻ ወጣ። ካሪክን ለመተቸት የት ነበር ዩናይትድ? ኑሮ አልነበር እንዴ? ሽንፈት ከተጫወተ በቃ የሚሸነፈው ቡድን አልነበር እንዴ? አሁን ካሪክን ቋሚ ኮንትራት ለመስጠት ላለመስጠት አጀንዳውን ራሱ የሚፈጥሩት ነኪን በቃ ቶታሊ ምቀኝነት ነው። በጣም አርሰናልና ዩናይትድ ላይ ያለ ምቀኝነት እንደ ሼር የተደራረጉ ነው ለኔ የሚመስለኝ። ፍቅር አንዳንዴ የምታየውን ነገር ማመን አለብህ። ማይክል ካሪክ ከካሪክ የተሻለ አሰልጣኝ ዩናይትድ ለቋሚ ኮንትራት እንዲሰጠው አይደለም እኮ ካሪክ ሲጫወት የነበረው። ከዛ በኋላ እንደገና ተመልሶ አላየንም። እግር ኳስ የምታየው ዴሊቨር የምታደርገው ስፖርት ነው። አሞሪምም ቴናግም ሲመጡ አድናቆትና ሐሳብ ያላቸው አሰልጣኞች መጡ ብለው ሲሰጡ የነበሩት ጋሪ ኔቭል የራስህ አብሮ የተጫወተው በጣም ጓደኛ በቅርብ የምታውቀው ሲመጣ ቶታሊ ለኔ ምቀኝነት ካልሆነ በስተቀር ማይክል ካሪክ በአጋጣሚ አይደለም አጋጣሚ ይህን ሁላ ጨዋታ አታሸንፍም። አጋጣሚ ዩናይትድ የሚጫወትበት መንገድ በተጫዋቾቹ ፐርፎርማንስ ላይ የጨመረው ከፍ ያለ አፈጻጸም ብቻ ሳይሆን ዩናይትድ ከየትኛውም ተጋጣሚ ፊት ከካሪክ ጋር አሁን አስፈሪውን መልክ ይዞ መጥቷል። ይህንን የፈጠረው ካሪክ ነው። ነገ ሲያወርደው ጠብቀህ ልትተቸው ትችላለህ። ካሁኑ አይሰጠውም ካልክ ግን ዩናይትድ ኤኔሪኬን አላመጣም፣ አንቾሎቲን አላመጣም፣ ሊያገኝም አይችልም። ፍቅር በእነሱ ሌቭል አሰልጣኝ ፈልጎ ማምጣት ቢኖርበት ኑሮ አሞሪምን ቀድሞ አይቀጥርም ነበር፣ ቴናግን አያመጣም ነበር፣ የማንም መቀለጃ አይሆንም ነበር። ለኔ ማይክል ካሪክ አሁን የቀረው ፍቅር ካሪክ ከመጣ ቋሚ ኮንትራት ብቻ ነው። ያ ደግሞ ኦማር ብራዳና የራክትሊፍ አስተዳደር ላይ ነው። በሌላ ፕሮግራም እንመለስበታለን። ቻምፒየንስ ሊግ ዛሬና ነገ የሚደረጉ ጨዋታዎችን ይዘን በሐሙስ ሪቪው ፕሮግራማችን እንመለሳለን። ከዛ ውጪ በሶሻል ሚዲያ በዩቲዩብ ገጾቻችን እንገኛለን። ጉዳዮቹን እንዳስሳለን። ስፖርቲንግ ከቦዶ ግሊምት፣ አርሰናል ከሊቨርኩሰን፣ ቼልሲ ከፓሪስ ሰን ጀርመን፣ ማንቸስተር ሲቲ ከሪያል ማድሪድ ዛሬ የሚደረጉ ጨዋታዎች ናቸው። ነገ ባርሴሎና ከኒውካስል፣ አትሌቲኮ ማድሪድ ከስፐርስ፣ ባየር ሚኒክ ከአታላንታ፣ ሊቨርፑል ከጋላታሳራይ ሐሙስ በሪቪው ፕሮግራማችን እንመለከታቸዋለን። የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ዊና ጁስ፣ ባቢ ስፔሻልቲ የጥርስ ሕክምና ክሊኒክ፣ ሳፋሪኮም፣ ፍሊንትስቶን እና ኢንዶሚ ደግሞ አጋሮቻችን። አሹ ለቴክኒኩ ለአብሮነታችን ከልብ እናመሰግናለን። እኛ እንሰናበታለን።